ደስ የሚለኝ በወንጌል ማመኔ በሕይወቴ በዘመኔ ደስ የሚለኝ በወንጌል ማመኔ ሕይወቴ ሊመራ ጌታ በርናባስ እያዳመጥኩ ነበር በገና ስደረድርና የመላእክትን ዜማ ያሰማልን እላለሁ። በመጀመሪያ አሜን። አብሮ ያሰማል። በጣም ነው የምናመሰግነው ስቱዲዮአችን ድረስ መጥተህ በገና ደርድረ እንደገና ለጥያቄዎቻችንን ምላሽ ልትሰጥ ስለሆነ። በገና ግን ምንድን ነው? በገና እንግዲህ አባቶቻችን ባወረሱ መልኩ በገና ማለት ከእጽዋትና ከእንስሳት ተዋጽኦ የሚዋቀር ከሁለቱ ብቻ የሚዋቀር ሌሎች ነገሮች ያልተዋሃዱበት የዜማ መሳሪያችን ከጥንት ጀምሮ ሰፊ እድሜ ያለው ሰፊ ዘመን ያስቆጠረ የዜማ መሳሪያችን ነው። የኛ ኢትዮጵያን ማለት ነው። የኢትዮጵያን ጥንት ያው ከእስራኤል ነው የተጀመረው። ስለ በገና እውነቱን ለመናገር በአጭር ሰዓትና በአጭር ደቂቃ እንዲህ ነው ለማለት ያስቸግራል። ለምን ሰፊ ይዘት ነው ያለው። በመጽሐፍ ቅዱስም ከኦሪት ዘፍጥረት እስከ ራእይ ነው የምናነሳው። በብዛት የተጠቀሱት መዝሙረ ዳዊት ላይ ሲሆን መዝሙረኛው ዳዊት ደግሞ ለብዙ አገልግሎት ሲጠቀምባቸው ከነበሩት የዜማ መሳሪያዎችን ነውና ከአዳም እንኳን ወደ 7ኛ ትውልድ ጀምሮ ሲመሰገንበት የመጣ የዜማ መሳሪያችን ነው። ኢትዮጵያዊ ነው ማለት ይቻላል። ኢትዮጵያዊ ነው ማለት ሁለት አዝማሚያዎች ናቸው ያሉት። የመጀመሪያ ኢትዮጵያዊ ነው ምናልባት ኢትዮጵያ በሕገ ልቦና ትኖር ስለነበረ ኢትዮጵያ ውስጥ አለ ተብሎ ይታመናል። ምንም የዚህን ያክል የተረጋገጠ ነገር የለም እስካሁን። በሁለተኛ ደረጃ ግን ከታቦተ ጽዮን ጋር በቀዳማዊ ምኒልክ ዘመነ መንግስት ከታቦተ ጽዮን ጋር ከመጡ የዜማ እቃዎች ውስጥ አንዱ ነው ተብሎ ይታመናል። ስለዚህ ቀይ አፈራሽ የምንላቸው የመሳሪያዎች አሉ፣ መሲንቆ፣ ዋሽንት። ከነዚህ ውስጥ በገና ብለን መመደብ እንችላለን። በገናም እነሱ የዜማ መሳሪያዎች ውስጥ ይመደባል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንደኛውና ዋነኛውን ጥንታዊ የዜማ መሳሪያችን ነው። ለምን እንደ ጥንታዊነቱ ያው ከአዳም ጀምሮ ሲመሰገን ካልን እኛም እግዚአብሔርን ማመስገን የጀመርነው ከጥንት ጀምሮ እስካሁን ድረስ በዛ ይታመናል። እንደውም በርናባስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ስትል ከቤተክርስቲያናችን ጋር በተያያዘ ሰዎች ሲከራከሩ ሰማለሁ። ነዋያ ቅዱስ ነው፣ ከነዋያ ቅዱሳት ይመደባል አይመደብም? አንተ ምናልባት ከንባብህ ከትምህርትህ ይመደባል ከንዋያተ ቅዱሳት? እንደው ከተመደበስ ለምን? ካልተመደበስ ደግሞ ለምን? መልካም ጥያቄ ነው። በገና ከኢትዮጵያ ኦርቶዶክስ የዜማ እቃዎች ውስጥ ከቤተክርስቲያን የዜማ እቃዎች አንዱ ነው። ግን እነሱም በሁለት ከፍለን እናያቸው የምንችልባቸው መንገዶች አሉ። ለምን? ውስጣዊና ውጫዊ። ውስጣዊ የምንላቸው ውስጥ ላይ የምንገለገልባቸው የንዋየ ቅድሳት አሉ። ውጭ ላይ ደግሞ የምንገለገልበት የዜማ እቃዎች አሉ። ከነዙ ከውጫዊ ላይ ከምንገለገልበት ለምሳሌ እንደ ከበሮዋ ውስጣዊ ነው፣ ውስጥ ላይ ነው የምንገለገልበት። ሌሎች ጽናጽል፣ ሌሎችን ብናነሳቸው ውስጥ ላይ የምንገለገልበት። በገና ስንል ግን በገና እናንሳው ውጭ ላይ ለውጭ አገልግሎት የምንገለገልባቸው ከኢትዮጵያ ኦርቶዶክስ ቤተክርስቲያን የዜማ መሳሪያዎች ውስጥም ደግሞ በዝርዝር ተቀምጦ ተመዝግቦ ያለ የዜማ እቃችን ነው። እንደውም በርናባስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትል ምን አስታወስከኝ? ከጥያቄ ቅደም ተከተል ቀድሞ ማለት ነው። በገና ከንዋያተ ቅድሳት ይመደባል ወይ? እንደው ከተመደበስ ለምን? የማይመደብስ ከሆነ ይሄ ነገር ብዙ ጊዜ ሲያከራክር ስለምሰማ ነው። እሺ መልካም። በገና እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ እቃዎች ውስጥ አንደኛው ነው እና ዋነኛው ነው። ከዛ ውስጥም ይመደባል። እሺ
እንግዲህ አሁን ያለንበት ጊዜ ላይ እንደ ኢትዮጵያም ብዙ ችግሮች አሉብን አይደለ? በተለይ የአእምሮ ጤና በየዓመቱ ሪፖርቶች ሲወጡ በቃ መቃወሱ በዛ ሲባል እንሰማለን፣ ጭንቀቱ ምናምን እና መጽሐፍ ቅዱሳችን ላይ ደግሞ ሳውል መናፍስት ሲያስቸግሩት ዳዊትን ይጠራና በገናን ይደረድር ነበር። ዳዊት መናፍስቱም ለቀውት ይሄዳሉ እና ይሄ እንግዲህ አንድ የሕክምና መንገድ ነው፣ ቴራፒ ነው አይደል? ቤተ ክርስቲያን ይሄንን ታደርጋለች ወይ? እናንተስ የታሰበ የምታደርጉት ምንድን ነው? በዚህ ዘንድ ያለው ተሞክሮ እንግዲህ ቅዱስ ዳዊት ከሚጠቀምበት ዋናው ነገር ሲደረድር የነበረው ሳውል መንፈስ ባስጨነቀው ጊዜ በሚጨነቅበት ጊዜ ይቀርብና ይደረድርለታል። ያ ክፉ መንፈስ ይርቀዋል። ያው ክፉ መንፈሶች መንፈስ ስንል ያው ክፉ መንፈስ ነው በቤተ ክርስቲያን አጠራር ስንጠራው። ያ መንፈሱ ይርቃል። ክፉ ወደ መልካሙ ወደ እንደገና ደህና ወደ ማሰቡ ይመጣል ማለት ነው። ያ ማለት አሁንም ያለነው ነገር ስናስብ ምናልባት ብዙ ሰው ያው እንግዲህ ያለውን ካለው ነገር ጋር ተያይዞ ብዙ ጭንቀት ላይ ነው ያለው። ብዙ ነገሮች አሉት። በገና ከሚሰጡት ጥቅሞች ውስጥ ዋነኛው ይሄ ነው። በገና ሲንደረድር እንደው አንድ አውታር እንኳን በምትመታበት ጊዜ 4ቱ ባሕረ ሥጋ ውስጥ ለ3ቱ ባሕርያተ ነፍሶች ይገዛሉ ነው የሚለው። ስለዚህ ይህ ትልቅ ጥቅምና ትልቅ ዋጋ ያለው ነው። ምናልባት ያ አጠቃቀምና አካሄድ በስርዓቱ ሲሆን ነው። ዝም ብለን በገና እንደዛ ያደርጋል ብለን ብቻ ተነስተን በስሜትም ለመማርም በስሜትም ለመደርደርም በስሜትም ሳይሆን አንደኛ የሚፈልገው በገና ከምንም በላይ ጥቅም በማነው ጸሎት ይጠይቃል። ዝም ብለን የምናገኘው ዝም ብለን እንደፈለግን ብድግ አድርገን የምናገኘው ነገር አይደለም እና ምናልባት አሁን ብዙ ጊዜ እንደውም ምናልባት ቦታውን ባላስታውስም በሕክምና ደረጃም ይሰጣል ባለው አሁን ባለው ነባራዊ ሁኔታ በሕክምና ደረጃ እስከ መሰጠት። ለምን ሰዎች ሰሙት ያርፋሉ፣ ይጽናናሉ፣ ይረጋጋሉ። ይሄ ነው እንግዲህ በአብይ ጾም ወቅት ብዙ ጊዜ በገና እንሰማለን። እንደ ትራንስፖርት ውስጥ ራሱ ጾም ገባ እንደ ማስታወሻም ማለት ነው። በጣም ብዙ ሰው በገና እንሰማለን። ከአብይ ጾም ጋር የሚያገናኘው ልዩ ነገር አለ? ምንድን ነው ምክንያቱ? በገና ብዙ ጊዜ በተለምዶ ያው አብይ ጾም ነው ተዘውትሮ የሚሰማው የሚዳመጠው። እውነቱን ለመናገር በዚህና በዛን ጊዜ እግዚአብሔር ትልቁ ነገር እግዚአብሔር ማመስገኛ ነው። እግዚአብሔር የምናመሰግንበት የዜማ ዕቃችን ነው በገና እና በዛና በዚህ ጊዜ ተብሎ የተቀመጠለት ነገር የለም በመጽሐፍ ደረጃ። ልምድ ግን አጉል ሆነ። አሁን ጾም ሲሆን ምንድነው ስጋዊ ነገር መቅጣት ያው ወደ ራሳችን እንድንመለከት ያደርገናል፣ እንድንጽናና ያደርገናል ብያለሁ ቅድምና ከነዛ ነገሮች ጋር ተያይዞ ሰው ወደ ራሱ ወደ ጾሙ ሲመለከት ትልቁን አብይ ጾም በተለይ ትልቁ አብይ ጾም ላይ ያዘወትሯል። አንድም ተለምዶ አለ። እንግዲህ ጥንት ስንመጣ ከአባቶቻችን ኢትዮጵያውያን ነገስታት በምንተዳደርበት ዘመን በአፄ ኃይለሥላሴ ዘመነ መንግስት አንድ አፈ ታሪክ አለ። ምናልባት ይሄ ታሪክ ምንድነው? በአብይ ጾም እንደ አዋጅ ተደርጎ በየሬዲዮ በየመሃሉ በገናው እንዲሰማ ተደረገ። በዛን ተለመደና ሁሌ በገና በአብይ ጾም ይከፈታል። ያ ልምድ ግማሹ አለ ከኛ ጋር በአብይ ጾም ሲገባ ሁሌ በገና እንድንከፍት እናደርጋለን ማለት ነው። ማነው ይደረጋል ማለት ነው። ብዙ ጊዜ የተለመደ በዛ ነው እንጂ እግዚአብሔር በዛም በዚህም ተብሎ በዛን ሰዓትና በዚህ ወቅት ተብሎ የሚመሰገን አምላክ አይደለም ያለን። በየትኛውም ሰዓት ማመስገን የምንችልበት ነውና የተገደበ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ያሳዝናሉ መዓትን ለማዘን ሰማይና ምድር ሲዋሃዱ ሰማይና ምድር በአንድ ሲዋሃዱ የት ይሆን መድረሻ የት ይሆን መድረሻ የት ይሆን መድረሻው የት ይሆን መንገዱ ጻድቃን በቀኝ በኩል ኃጥአን በግራ ጻድቃን በቀኝ በኩል ኃጥአን በግራ ሲነፋ መለከት ሲነፋ መለከት ሲነፋ መለከት ሲቀጠቅ እንዚራ ያንተ ጸጋ ጌታ ስለበዛልኝ ጨለማው ተገፎ ብርሃን በራኝ። ይገርማል። በርናባስ አላቅ እንደዚህ በንጉሱ ጊዜ በሬዲዮ ታዞ ይሰማ እንደነበር አላቅ። ይህ እንግዲህ ታሪክ አለማወቄን ነው የሚያሳየው። ብዙ የሚያውቃል ብዬ አላስብም። እንግዲህ አሁን አብይ ጾም ላይ አይደል ያለ ነው። ሰው ወደ ራሱ ያል የስክነትም ጊዜ ነው፣ የጥሞናም ነው። በገና ጋብሮ ሲሆን ጉዳዩ ይሄዳል። ልክ እንደዚህ በገና ለፌሽታ ለደስታስ አለው ወይ የሚቀኝ የሚደረደር ነው? ሁሌም ከጽሞና ጋር ከመጽአት ጋር ነው የሚገናኘው። እግዚአብሔር ይስጥልኝ። ምናልባት ቅድም እንግዲህ እንደተናገርኩኝ በገና ለየትኛውና ለየትኛውም ጊዜ እንጠቀማለን ብያለሁኝ። ለጾም ብቻ ብለን የምንገድበው አይደለም። ለሀዘን ብቻ ብለን የምናስቀምጠው አይደለም። ለደስታም መጠቀም ባለበት መልኩ አሁን የደስታ አይነቶች ሊኖሩ ይችላሉ። አይነቶቹ እንዳሉት ሁሉ በየሂደቱ መጠቀም የምንችልባቸው አጋጣሚዎች አሉ። አሁን የደስታ አይነቶቹን እስቲ እናስቀምጣቸው። የደስታ አይነቶቹ ስል ለምሳሌ ነገስታትን ለማጀብ ነገስታትን ሲነግሱ ሲደረደር ሲመሰገን በዓለ ሲመት ሲሆን ሲደረደር ሲመሰገንበት የነበረው የዜማ መሳሪያችን ነው። የስብሰባ ቦታ ላይ ስብሰባ ከመከፈቱ በፊት እንደውም ጥንት ስንሰማ እኮ ስብሰባ ከመከፈቱ በፊት ምንድነው በገና ይሰማ ነበር። ስብሰባ ፓርላማ ማለት ነው። ልክ እንደ ፓርላማ በገና በሚደረደርበት ጊዜ ማነው ስብሰባ ከመጀመሩ በፊት በገና እንሰማ ነበር። ያ መንፈስ ለምንድነው? አንደኛ እንድንረጋጋ፣ በገና ከምንም በላይ ትልቁ እንትን እንድንረጋጋ ወደ ራሳችን እንድንመለከት ያደርገናል። ስብሰባውን በሰላም ተጠናቆ ይወጣል። በዛው አጋጣሚ እና በዚህ ተብለው ለሰርግ እንጠቀምበታለን። ለሰርግ ስንጠቀምበት አገልግሎታችን በምን አይነት መልኩ ነው የሚለውን ማውሳት ያለብን እንጂ ማየት ያለብን እንጂ እንጠቀምበታለን ለየትኛውም ለደስታ
እንደውም ከሌላ መሳሪያዎች ጋር አለመዋሃዱ ነው። ከየትኛውም ከከበሮም ከስናጽልም ከመሰንቆም ብንል አብሮ መዋሃድ አይችልም። ለምን? አንደኛ ደርዳሪው ራሱ ነው የሚዘምረው እንጂ እኔ እየደረደርኩኝ ለሰው ማጀበም አይሆንም። አውራጅ ሌላ ደርዳሪ ሌላ የለም። አዎ። ከዛም በተጨማሪም ደግሞ ከየትኛውም የዜማ መሳሪያ ጋር አይዋሃድም። ጥንታዊነቱንም የሚያስመሰክረው ዋነኛና አንደኛው ነገር ይሄ ነው። ለምን? ጥንት ከሚያደርጉት ነገሮች የዜማ መሳሪያው ከየትኛውም ስለማይዋሃድ ከየትኛውም ከዓለም ሌሎች ነገሮች ከሚጠቀሙበት የዜማ መሳሪያ ጋር ስለማይዋሃድ ማለት ነው። ስለዚህ እንግዲህ በገና ደርዳሪው ከሆነ ዜማውንም የሚወርደው ድምፅ ይጠይቃል ወይስ አይጠየቅም? ጥሩ ነው። ምናልባት ትክክለኛ ትልቁና ዋና ነገር በገና ስንቃኝም ምንም ስንልም በራሳችን ጉሮሮ ልክ ነው የምንቃኘው። የተሻለ ጥሩ ድምፅ የተሻለ እንትን የምንለው ነገር የለም በገና ላይ። ትልቁና ዋናው ነገር መሳሪያ የሚያወጣውን አስተካክሎ ማውጣት ከቻለ ያ ሰው ያው በገና ይደረድራል ማለት ነው እንጂ በዛ ጥሩ ድምፅ ስላለው ይሄ በገና ደርዳሪ ነው፣ ጥሩ ድምፅ ስላለው ለዚህ መሆን ይችላል የሚባልበት መንገድ የለም። ጥሩ ድምፅ ስለሌለውም አይቀርም። እሺ እንግዲህ ሙዚቃ የዓለም ቋንቋ ነው ሲባል በጣም እንሰማለን እና የሙዚቃ ኖታ የተማረ ሰው የትም የዓለም ጫፍ ቢሆን ሳይቸግረው ኖታውን ይጫወታል አይደል? የሙዚቃ የዓለም ቋንቋ ነው ሲባል በገናስ እንደዚህ አሉት ወይ ቁልፎች? እዚህ ሀገር የሰለጠነ ሰው እዛ ሀገር እንዲጫወተው ወይ ይቅርታ እንዲደረድረው ነው ትክክለኛ አማርኛው፣ እንዲደረድረው። ምናልባት ትልቁና ዋና ቁም ነገር ምንድነው? በገና ያው ከዓለም ነው ብዙ ነገሮችን አሁን ወደ መንፈሳዊ የሚመጣው እንጂ ከዓለም አሁን ሜጀር ዲያቶኒክን እያንዳንዱ አውቆ ሌሎች የዜማ መሳሪያዎችን ከዓለም ፒያኖን ብንል ጊታርን ብንል ምንም ብንል ጊታርን ያወቀ በገናን አወቀ ማለት አይቻልም። የትኛውም አመሳስሎ ሊሄድ ይችላል። እዚህ ጋር ግን አንደኛ ፈቃደ እግዚአብሔር ይፈልጋል እኮ ዝም ብለን ስለፈለግን ብቻ ሄደን ነክቶ መመለስ ብቻ ነው የሚሆንብናል እዚህ እንጂ ውስጥ ገብተን ለማወቅ ምንድነው ፈቃደ እግዚአብሔር ያስፈልጋል። በሁለተኛ ደረጃ ኖታዎቹ እንዳለ ሆነው የራሳቸው የእያንዳንዱ የዜማ መሳሪያዎቹ ላይ ያለ ነው። ትልቁና ዋናው ነገር ግን ያኛውን ስለቻለ የኛውን ቻለ ማለት አይቻልም። ለምን? ሂደት ስላለው ጉሮሮ ራሱን የቻለ ሌላ ስራ ስላለው አደራደሩ የራሱ አመታቱ የራሱ ስልት ስላለው ከሌሎች ጋር ከሌሎች ችሎ ይሄኛውን ይችላልኩ ማለት አይቻልም። በነገራችን ላይ ያሬድ ትምህርት ቤት ያስተምራል እንዴ በገና? ቅዱስ ያሬድ ትምህርት ቤቱ ማለት ነው የአዲስ አበባ ዩኒቨርሲቲ ስራ ያለው አሁን ያለበትን እርግጠኛ መሆን ባንችልም ብዙሃኑ ደርዳሪያን ከዛ እንደወጡ ነው። ብዙሃኑ ደርዳሪያን አባቶቻችን መጋቢ ስብሐት ብለን ጋሽ አለማየሁ ብለን እሳቸው ብዙሃኑ ከያሬድ ሙዚቃ ትምህርት ቤት ነው የወጡት። አሁን እንግዲህ አንዳንድ ትምህርቶች ላይ ደረጃ ይኖረዋል አይደል? በዲፕሎማ በዲግሪ ወይም በቀበቶም ሊሆን ይችላል ደረጃ አንድ ሰው የደረሰበትን። በገና የሚደረድር ሰው እዚህኛው ደረጃ ላይ ነው እዚህኛው ደረጃ ወይ አጠናቆ ብቁ ነው የሚባልበት ሂደቶች አሉት። እንደ ደረጃ ምናልባት ደረጃ ሊኖረው ይችላል፣ ግን ብቁ ነው የሚባልበት ሂደት የለም። ለምን? ደረጃ ስንል የመጀመሪያ መሰረታዊ ነገር በገናን አሁን በገና ነካ ማለት በገናን አወቅ አይደለም። በገና ብዙ ሚስጥራዊ ነገሮች አሉ፣ ብዙ ያልታዩ እይታዎች አሉ። ያን ሁሉ ማየት በጣም አየሁ ማለት ይከብዳል። ስለዚህ በገና ሰፊና ጥልቅ እንደመሆኑ መጠን ሁለት አይነት ደረጃዎች አሉት በመሰረቱ። ለምን? አድቫንስ የመጀመሪያ የተወሰነ ካወቀ ወደዛኛው ለመሻገር ወደ ከባድ የሚባል የአደራደር ዘይቤዎች አሉት። በአደራደር ዘይቤ ነው እንጂ የሚለያየው በሌላ ጉዳይ አይደለም። ይህ የአደራደር ለምሳሌ መጀመሪያ ላይ ልጅ እንዴ ነው ቀስ እያለ ነው አዳድ የሚለው። ከዛ ምን ይላል? በእግር መሄድ ይጀምራል። በእግር መሄድ ጀመረ ማለት እያደገ እያወቀ ነው የሚሄደው እንጂ የእውቀት መጨረሻ የለውም። ልክ በገና የመጀመሪያ ጣታችን ስናፍታታ ሂደት አለው። ከዛን ከጣት ማፍታቻ በኋላ ያለው ሂደት ደግሞ እኔና በገናዬን የማመሳክርበት እርስ በርስ የምንመካከርበት ሌሎች ነገሮችን ከበገና ጋር ያለንን እውቀት የምናሰፋበት ነው። ሂደት አለው፣ ማለቅ የለውም።
አባቶቻችን እንኳን አይደለም አባቶቻችንም አልጨረስን ነው የሚሉ ሲጠየቁና የሚያልቅ ትምህርት አይደለም፣ ሰፊና ጥናት የሚፈልግ ነገር ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ያሶን የፍጆታ ዕቃ አቅራቢዎች አክሲዮን ማህበር የበዓል ሸመታው እና ግርግሩ ጦፏል፣ ደርቷል። እኛም በቤቶ በጓዳው ምንም አይጉደል እያልን ያሶን የፍጆታ ዕቃ አቅራቢዎች ሁሉን አሟልተን በዓልን ከቤተሰቡ ጋር ሰብሰብ ብለው ወዳጅ ዘመድ አዝማድን ጠርተው በደስታ እንዲያከብሩ የእጅ ስልኮን አንስተው በ0949061106 በ0952999997 ወይንም 98 ሃሎ ይበሉን። እኛ ጤና ይስጥልን ያሶን አስቤዛ ብለን ትዕዛዙን በአክብሮት ተቀብለን ከተፍ ከደጃፉ ወምድኔ ትገብር ፋሲካ ወምድኔ ትገብር ፋሲካ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ ተሐዜባ በደመ ክርስቶስ ያሶን አስቤዛውን ይዞ ከተፍ ከደጃፉ ያሶን የፍጆታ ዕቃ አቅራቢዎች አክሲዮን ማህበር ሰላም ውድ የአቴና ቤተሰቦቻችን እንደምን ቆያችሁ? ዛሬ የማቀርብላችሁ የበገና አካላትን በምን እንደሚመሰሉ አሳያችኋለሁ። እንግዲህ ውድ ተመልካቾቻችን በገና 10 አውታር ያለው ይሄ የምናየው 10 አውታር ነው። የሚዘጋጀው ደግሞ ከበሬ ጅማትና ከበግ አንጀት ነው የሚዘጋጀው። ይህ ምሳሌነቱ በ10ቱ ትእዛዛት ይመሰላል። ይሄ በግራና በቀኝ የምንመለከተው መቋሚ በቅዱስ ሚካኤልና በቅዱስ ገብርኤል ይመሰላል። ይሄ ትልቁ ደግሞ የድምፅ ሳጥን ወይም ገበቴ የምንለው በእመቤታችን በቅድስት ድንግል ማርያም ድንግልናዋን በድንግልናዋ የምንመስለው ነው። ይሄ እዚህ ጋር ደግሞ የምንመለከተው ብርኩማ ይባላል። የቅዱሳንን ተጋድሎ የምንመስለው ነው። ይሄ ከታች የምናየው ደግሞ መወጠሪያ ይባላል። ይሄ ደግሞ በመሬት ይመሰላል። የላይኛው ደግሞ ከላይ የምናየው መቃኛው ደግሞ በሰማያዊ እግዚአብሔርን መንግስት እንድናስብ የተሰጠን ነው። በዛሬ የበገና አካላትን ያበራሁላችሁ ይህንን ይመስላል። በቀጣይ ደግሞ ሌላ ፕሮግራም ይዘንላችሁ እንገኛለን። አመሰግናለሁ።
በአንድ ጎን ደግሞ ወጣትነትን ስናነሳ አፍላነት ነው፣ ሁሉን መሞከር መፈለግ ነው፣ የጉልበት ጊዜ ነው፣ የያዝኩት ጊዜ ነው እና ወጣትነትና በገና መዋሃድ ይችላሉ ወይ? ወጣቶችም በገና እንዲሰሙ የሁለቱ ዓለም የእርጋታና የፍጥነት ናቸው እና አላቸው መሀል ላይ የሚገናኙበት ነገር እንደው ከሌለም ደግሞ ይቻላል ወይ መንገድ? የሚገናኝበት መንገድ ምናልባት አይደል ጥያቄ የሚገናኝበት መንገድ ምንድነው? ወጣትነት በዚህ እድሜ መጀመሪያ እግዚአብሔርን የመጀመሪያ አሁንም የምናመሰግንበት በዛን ዘመን በዚህ ዘመን አይደለም። ትልቁና ዋናው ነገር እንደ ወጣትነት እንድንሰክን እንድንረጋጋ ቅድም ተናግረናል። መጽሐፈ መሳፍንት 16-17 ላይ ሳኦል መንፈስ ባስጨነቀው ጊዜ ምን ይላል? በገና ቅዱስ ዳዊት እንግዲህ ቅዱስ ዳዊት ብርቱ ከበገና ጋር ተወዳጅነት ያለው ቁርኝት ያለው አባታችን እና ክፉ መንፈስ ሲያስጨንቀው ምን ይላል? በገና ይደረድርለታል፣ ያ ክፉ መንፈስም ያ ክፉ መናፍስትም ይርቀው ነበር ብለናል አይደለም? ይህን ካለ ወጣትም በወጣትነቱ በገናን ሲይዝ ምን ይላል? ይረግባል፣ ይረጋጋል። እንዴት ነው? ቅድም ከተናገርኩት አራቱ ባህረ ሥጋዎች ለሶስት ባህርያተ ነፍሶች ይገዛሉ ስንል ያለ ምክንያት አይደለም። ለምን? አራቱ ባህረ ሥጋዎች ሶስት ባህረ ሥጋዎች ምንድን ናቸው? ስጋዊ ነገሮችን ነው የምናስበው በአራቱ ባህረ ሥጋዎች እና ይህ ደግሞ ስንረጋጋ ወዴት ነው? ወደ ነፍሳችን፣ ወደ አምላካችን፣ ወደ መጽናናቱ እንዲህ ወደ በደሉ የምናዘለብልበት ወቅት ነው በገና ስንነካ ብዙ ጊዜ እና በጾም ወቅት ብቻ ሳይሆን በሌላም ጊዜ ማለት ነው። ሁሌ ራሳችንን እንመለከት፣ ሁሌ የበታችን እንደሆነ ማየት ራሳችንን ዝቅ ብለን እንድናይ ያደርገናል፣ እንድንሰክን ያደርገናል እና በወጣትነት እንደውም ይመከራል። ለምን ብንል ጊዜያችን አንደኛ ከጊዜ አንጻር ሰፊ ጊዜ ያለው ወጣቱ ጋር ነው። ሰፊ ሰዓት ያለው ወጣቱ ጋር ነው። የመያዝ አቅም ያለው ወጣቱ ጋር ነው እንጂ ዝንባሌያችን ወደዛ ብናደርገው ይጠቅመናል እንጂ እንትን አይደለም። ከምናውቃቸው ምናልባት ካጋጠሙ ነገሮች ውስጥ በገናን አግኝተውና በገናን ሳይዙ ከነበሩት ከሕፃናት ጀምሮ ሳያቸው የተለየ ልዩ ነገር አላቸው። ለምን? ወደ መረጋጋቱ ወደ ማስተዋሉ የሚመጡበት መንገድ አለና የበለጠ ጥቅም አለው ለወጣቶች። እነሱን እኮ ነው በርናባስ እንደውም እኮ ቅዱስ ዳዊት ራሱ ለሳኦል የደረደረበት እድሜ ወጣትነት ነው። ስለዚህ ወጣትነት ጋር ትልቅ ቁርኝነት አለው። አሁን ሰፊ ነው ቢወራ ቢወሳ። ለምን? በገና ከምንም በላይ እንድንረጋጋ መሬት እንድንረግጥ ከሚያደርጉን የዜማ መሳሪያዎቻችን ናቸው። ሌሎች የንዋየ ቅድሳቶቻችን አያረጋጉም ማለት አይደለም። መንፈሶቻችን ግን ትልቁን ነገር ዝም ብለን ራሳችን እንድንመለከት፣ ዝም ብለን ራሳችን እንድናይ፣ ከእግዚአብሔር ጋር እንድንወዳጅ ብቻ ነው የሚያደርገው ይሄኛው የዜማ መሳሪያ። ለዛም ነው አሁን በገና ብቻውን ስንሰማና በገና ሌሎች የዜማ መዝሙራት ማነው በዜማ በሌሎች መሳሪያዎች የተዘመሩትን ስንሰማ ልዩነቱ ወይም ደግሞ እኛ ራሳችን በገና ስንደረድርና ሌሎችን ስንሰማ ልዩነት የሚፈጥርብን ለዛ ነው። እርፍ ብለን ስክን ብለን ታድሰን ነው የምንወጣው። ሕክምና የሚሰጣል የሚባለው ለዛም ነው። ለምን? እንድንጽናና፣ እንድንረጋጋ፣ እንድናርፍል ስለሚያደርገን ነው።
ወደ ዘመናዊ ነገር ልመጣብን ነው በርናባስ። የሚዘምኑ ጉዳዮች ለምሳሌ እንጀራ በቤት እናቶቻችን እንጨት ለቅመው ባህር ዛፉ ምንም ሆኖ እንጀራ በምጣድ ይጋገራል፣ ግን በእንጨት ለቀመው ማለት ነው። ዘመን ደግሞ ሲሻሻል በኤሌክትሪክ መጣና እንጀራ በኤሌክትሪክ መጋገር ጀመረ። በጣም ዘመንን የሚሉ ደግሞ እንጀራ በሹካ ይበላሉ። እና በገና መዘመን ይችላል ወይ? እንደው ራሱ ይህንን ባህላዊ የሆነ ነገር እንኳን ባይዘምን የሚቀርብበት መንገድ ልክ እንጀራ እንበላለን ወደ ኤሌክትሪክ እንዳመጣ ነው እያት ድረስና ፈጽሞ የማይነካ ደግሞ ይሄ በፍጹም የማይታለፍ ቀይ መስመር ነው። ይሄን አልፈን አዘመን ልንለው አንችልም የምትለው እንግዲህ የዘመኑ ፈተና አንዱ ዘመናዊነት ነው ብዬ ነው። መልካም። እንደውም አሁን በጣም እየተቸገርን ያለንበት ዋናው ነገር ምንድነው? የዜማ እቃዎቻችን ላይ በተለይ በገና ላይ አሁን ያለውን ሂደት የአሰራር ሂደቱን ምኑን እናዘምን እንዲናርግ ከዘመኑ ጋር እንሂድ የሚሉ ነገሮች ናቸው። ከወጣቱ ጋር ተያይዘው የሚመጡ ነገሮች ትልቁና ዋናው ነገር በገናን ማዘመን ስራውን ማዘመን አይቻልም። ምናልባት ድርዳውን ማዘመን ይቻል ይሆናል። ስራውን ማዘመን ከነበረው አሁን መጀመሪያ ከእጽዋትና ከእንስሳት ተዋጽኦ ነው የሚሰራው። ከዛ ውጪ ግን በብረት መተካት፣ በብረት ተክቶ፣ በሌሎች ነገሮች ተክቶ፣ በኤሌክትሪክ ሽቦ ተክቶ ማለት ይሄኛውን የምንፈልገው ድምፅ የምንፈልገውን በገና ድምፅ አያመጣልን። ለምን? የነበረና ያለን ነገር እንደገና እንደ አዲስ እያደረግነው ስለሆነ ማለት ነው። ስለዚህ በገናን ማዘመን አደራደሩን ለማዘመን የተወሰነ እንትን ማለት ይቻላል። ግን ያንንም ከአባቶቻችን የማንወጣበት መንገድ ለምን? አባቶቻችን ባስቀመጡልን ልክ ነው ልንጓዝ የምንችል እንጂ በራሳችን አምጥተን በራሳችን የሆነ ነገር አድርገን የምናዘምነው ነገር አንዳችም የለም። ጥንታነቱ ተጠብቆ እንደውም የቆየው አንድም ይሄነቱ ተጠብቆ ስላለ ነው። ለምን እናዘምን ምንን ወደ ሌላ መዘመኑ ስለሚል አሁንም ወደ ሌላ አንግል አሁን ቅድም ወደ ሌላ አንግል የሚሄድባቸው መንገዶች አሉና ያንን ከማስጠበቅ አንጻር ምንድነው በገናን አለማዘመኑ የተሻለ ነው። አሁን ባለበት ከጥንት ጀምሮ ተናግረናል። ከጥንት ጀምሮ ክፉ መንፈስ ሲርቅበት የነበረው ይሄው መሳሪያ ነው። አሁንም ያለው ይሄ መሳሪያ ነው። ዘምኗል። ግን አሁን ለምሳሌ አንተ ወጣት ነህ፣ አንተ ድረስ እስኪመጣ ድረስ በፊት እኮ እንደዚህ አልነበረም። ዘምኖ ነው እኛ ጋር ያልከው የመጣበት ዘመናዊ መንገድ ሳለ ምናልባት አሰራሩ ሊሆን ይችላል። አሰራሩ ድሮ አሁን በገና ስናይ ከኋላ ሳጥን ነው። ከአንድ እንጨት ፈልፍለው የሚሰሩት አባቶች ነበሩ በጥንት ጊዜ። እንግዲህ ጥልቅ ጥበብ አላቸው፣ ጥልቅ እውቀት አላቸው። እነሱ ከአንድ እንጨት ነው ይሄ ሳጥኑን የሚሰሩት። አሁን ደግሞ ቆራርጠው ጣውላ ሰፍተው ገጥሞ አዘጋጅቶ የሚመጣበት መንገድ አለ። ከዛ ውጪ የትኛውንም አናዘምንም። ያዘመን ነው ምንድነው ያኛውን ድንጋይ ማነው ከአንድ ፍልፍል ማውጣቱንና አሁን ቆራርጦ አስተካክሎ መስራቱ ነው እንጂ የተዘመነ ነገር የለም። እንደው ግን ይሄ መዘመን ነው መለወጥ ነው ራሱ ማለት ዘመናዊ ሆነ ስንል ምንድነው? የምሬ ነው ለወጥ ነው አዘመን ነው ምንድነው? ኖርማሊ አሁን ከወቅቱ ጋር እንዲሄድ ያደረግነው አሁን አንድ በገና በፊት ሲሰራ ሰፊ ጊዜ ይወስድ የነበረውን በአጭር ጊዜ እንዲሰራ ለምን? መስሪያ መሳሪያዎቹን ስለምናገኝ አሁን ቅርቦቻችን ስለሆኑ ምኑ ያንን ማድረግ ይቻላል። ድሮስ በሌላ በባህላዊ ዕቃ ነው። አሁን ቅድም ተነግር ያለው ምንድነው ከአንድ እንጨት መፈልፈል ማለት ብዙ ዋጋ ያስከፍላል፣ ብዙ ጊዜ ይፈጃል። ብዙ ጊዜ የሚፈጀው በአጭር ጊዜ እንዲሰራ ከሚያደርጉት ነገሮች ምንድነው? አሁን መሳሪያዎቹን በመጠቀም መሳሪያውን ማምረት ይቻላል እንጂ መሳሪያው ራሱ ዘመናዊ አድርጎ ማቅረብ አይቻልም። ይሄ መጨረሻ ማሳረጊያ ጥያቄ ነው። እንግዲህ አንተም ወቅቱም የዐቢይ ጾም ነው፣ ከጠዋት ጀምሮ ስናደክም ነበርና የማሳረጊያ ጥያቄ ነው። በገናን ማን ይደርድር? ማንስ አይደርድር? የሚመረጥ ሰው የሚመረጥ ጾታ ይሄ እንዳይነካው አልበቃም የሚባል አለው። ማን ይደርድር? መልካም በገናን ማን ይደርድር? ማንም ምናልባት ወደ ተቋማችን አንዳንድ ቦታ ላይ አንዳንድ ቦታ ለማስተማርም ለምንም በምንሄድበት ጊዜ ከሚያጋጥሙ ነገሮች
አንደኛው ምንድነው ፍላጎቶቻቸውን አለማወቅ ነው እንጂ ሰዎች መጀመሪያ ምን እፈልጋለሁ የሚለውን የትኛውን የዜማ መሳሪያ እፈልጋለሁ የሚለው በገና ማንም ሁሉም ሰው መደርደር ይችላል። ግን ለበገና የሚሆነን ነገር አለኝ ራስን መጠየቅ ያስፈልጋል። ቅድም ተናግሬያለሁ። ምንድነው በገናን ለመደርደር በገናን ለመምታት ምንድነው ወደ ራሳችን እንድንመለከት ከሚያደርጉን ነገሮች መሳሪያዎች ውስጥ አንዱ ነው እንጂ ዝም ብለን ስለፈለግነው ብቻ ተነስተን በለው ብለን የምናገኘው አይደለም። በገናን ብዙዎች ይደረድሩታል፣ ብዙዎች እንትን ይሉታል። ግን የሆነ ቦታ ሲደርሱ ካት እንዳይቆም ምንድነው ከወዲሁ አስበውበት ከገቡ ብዙ ውጤት ያገኙበታል፣ ብዙ እንትን ያተርፉበታል። በገናን ለመደርደር ምን አለኝ ብለው ነው መጠየቅ ያለባቸው። ምክንያቱም አሁን እንግዲህ ይህ ፕሮግራሙ የሚያዩልን ወጣቶች እኔ በቃ እዚህና እዚያ ይረግጣል እግሬ ወይ እንዲና እንዲያነኝ ወይ አልበቃሁም በገናን ብዙ ሰው ሲፈራው ስለማይ ነው እና እንዳይርቁ ምናልባት መራቅ ካለባቸው አንተ ነህ የምትነግረን፣ ግን ወደ ራሳቸው ያልከን ምን መሆናቸውን ነው ማየት ያለባቸው። ትልቁ ነገር የውስጣቸው ፍላጎት ነው። በገናን ከውስጥ ከፈለግነው መጀመሪያ ከውስጣችን ካለ ምን ማድረግ እንችላለን፣ ነገሮቹም ይቀልልናል። ዝም ብለን ያልሆነ ነገር ካለ ዝም ብሎ የሆነ ሰው በግፊትም ለመማር የሚፈልግ ሰው ስላለ ነው። በግፊት ሄዶ ሂድ ተማርና ና ተብሎ ሲመጣ እሱ የሚፈልገው ሌላ ነው፣ ያ የላከው ሰው ደግሞ ሌላ ነው። እንደዚህ አይነት በሚሆንበት ሰዓት ያ ሰውዬ ላይ ምንድነው እየጫንን ያለነው? የሆነ ሰው በሚፈልግና እንትን በሚልበት በራሱ ፍላጎት ከሆነ ግን ምንድነው ውስጡን ነው። ለምን አዳምጦ ነው። በተለይ መለማመጃ ላይ ያሉት ነገሮች ሊከብዱ ይችላል። ምን ሊለው ይችላል? ያን አለመሰልቸቱን ምንም አለማለቱ ምን ማለት ይችላል? መታገስ ይችላል፣ ማለፍ ይችላል ያንን ጊዜ ማለት ነው። ስለዚህ መፍራት አይደለም። መጀመሪያ የትኛውም ነገር እንችላለን ብለው መግባት ነው። መፍራት ሳይሆን ትልቁ ነገር ክብር መስጠት ነው። ለቃው ክብር ከሰጠን ምንድነው እግዚአብሔርም እኮ የመጀመሪያ ጥያቄ ማርቆስ ወንጌል ላይ ተጠቅሶ ያለልን ምንድነው? አንኳኩ ይከፈትላችኋል። ከማንኳኳት ማነው ከመከፈቱ በፊት ማንኳኳት ይጠበቅብናል። ስለዚህ ያለንን ነገር እንዲሰጠን እግዚአብሔር ደግሞ ባለን ዕውቀት ላይ እንዲጨምርልን ምን ማድረግ አለብን? መጠየቅ አለብን። ፈቃድ እግዚአብሔርን ስንጠይቅ ባለን ነገር ላይ እንዲጨመርልን እግዚአብሔርን ፈቃዱ ሆኖ ደግሞ ነገሮች እንዲሳካልን ይረዳናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሕይወቴ በዘመኔ ደስ ለኔ በወንጌል ማመኔ በሕይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ ሕይወቴ ቢመራ ጌታ በቃልህ ጣፋጭ ይሆን ነበር ቢያድሰኝ ፍቅርህ ያንተ ጸጋ ጌታ ስለበዛልኝ ጨለማው ተገፎ ብርሃን መራኝ በሕይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ
ደጅ ጥበብ ሆኜ ፍቅርህ እያደሰ ሞተህልኝ ድኜ ምን አይነት መውደድ ነው አንተ ለኔ ያለ ምን ይከፈለዋል ለፍጹሙ ፍቅር በሕይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ ምን አይነት መውደድ ነው አንተ ለኔ ያለ ምን ይከፈለዋል ለፍጹሙ ፍቅር ደጅ ላይ ተጥዬ ደጅ ላይ ልሙት ቃልህን ልጠብቅ በፍጹም ፍርሃት በሕይወቴ በዘመኔ ደስ የሚለኝ ለኔ